አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? ዛሬ ሀይሚዬና ብሩኬ በኢንስታግራም ብቅ ብለዋልና እንግዲህ የብሩኬ ንግስት ሀይሚዬ በጣም ድምቅ ሽብርቅ ፏ ብትን ብላ መታለች ማለት ነውና ግብት ስላጋጣሚ መጀመሪያ ላይ ያገኘሁትና በጣም አምሮባታል። ከጥንቸሏ ጋር ነው የመጣችው። ምር ድምቅ ብላለችና በቤቷ እንግዲህ ፏ ብላ መታልናለች ማለት ነው ውዶቼ። ያላያችሁ እንግዲህ ሄዳችሁ ሾፍ አድርጉላት፣ ላይክ አድርጉላት ማለት ነው። እና ውዶችዬ ብሩኬም ደግሞ በኢንስታግራም ስቶሪው ላይ ሀሰን አዝግ የሆነ ሀሰን እንደውም ሰሞኑንም ከሱ ጋር እየዋለ ነው መሰለኝ ብሩኬ እንደ ሀሰን አዝግ የሆነው ማለት ነው። እና ሀሰን ነበር ብዙ ጊዜ እንደዚህ አይነት ስራዎችን እንደዚህ አይነት ድራማ ፕራንክ የሚሰራው ማለት ነው። እና ብዙ ጊዜ ሀሰን በነገራችን ላይ ሀሰን በቃ ይሆናል አይደለ፣ ዝም ብዬ የሚያስቀኝ ነገር አለ። ዝም ብዬ ሳየው ምንም ነገር ሳያደርግ ራሱ የሆነ ሳየው ራሱ ስቃለሁ ማለት የሆነ ነገር ስራ ያስቃል ምናምን። እና ብሩኬ እንግዲህ ከእሱም ጋር ውሎ ነው መሰለኝ እንግዲህ ሰሞኑን ይሄም ፕራንክ ይዞ የመጣው። ለማንኛውም ምንጀማው ዞሮ አንድ ላይ ነው የሚውሉት ሁላቸውም። እና ሀሰን እንግዲህ ይሄን ነገር ሜንሽን አድርጎት ነበረ መሰለኝ፣ እንደዛ አድርጎት ነበረ እና ስቶሪው ላይ አድርጎት አይቼ ነው ማለት ነው። እና እንግዲህ ስዕሉ እንዴት አያችሁት? በጣም ነው የሚያምረው። ዋው ፎቶ ማለት ነው። በወሎዬ ልብስ ድምቅ ብሎ ቀብራራው የሀይሚ ሸጋባል ካለፉት ስህተት ተምሬ ሳላይ ላይፌን ቀይሬ እያለ እንግዲህ ወደፊት ነው እንጂ ወደ ኋላ የለም። በወሬ በምናምን ወደ ኋላ የምል ሰው አይደለሁም። ላይፌን ቀይሬ ሳላይ ምንም ነገር አይገድበኝም እያለ ነውና እና ውዶቼ ለማንኛውም የሀይሚዬ ንጉስ በዚህ መንገድ መጥቷል ማለት ነው ውዶቼ። ወደ ሌላው ስቀጥል ደግሞ ይሄ ፎቶ ማለት ነው ቲክቶክ ላይ በጣም እያዘዋወራችሁት ምናምን አይቼ በጣም ገርሞኝ ነው ያመጣሁት ማለት ነው። እና በዚሁም ጉዳይ ደግሞ ስራ ይብላችሁ ገስት ተሰቅላችሁ ምናምን እያወራችሁበት ነበረ። እኔ በዚህ ልክ የሰው ህይወት የሚያሳስባችሁ ሰዎች ግን ማለት ነው የሰው ህይወት ውስጥ ገብታችሁ በዚህ ልክ በቃ ዝም ብላችሁ የራሳችሁን ህይወት ረስታችሁ ምናምን አመጣው ወሰደው ወጣ ወረደ ምናምን ስራ ነው የሆነባችሁ። በቃ በጣም ስራ ነው የሆነባችሁ ምናምን። እና ይሄ ይቺ ልጅ ፎቶ እንግዲህ እንደዚህ ጥምጣም ምናምን ለብሳ ከነ ሀይሚዬና ብሩኬ ፎቶ የተነሳችሁ ማለት ነው። እንግዲህ ይሄ ፎቶ ቅንብር ይመስለኛል። እኔ ሳስበው ቅንብር ነው ብዬ ነው የማስበው። ኢቭን ጥንቸሏን ይዛ ሶፋው ላይ ቁጭ ብላ ከደግሞ ወደ ኪችን ስትሄድ አይነት ነገር ምናምን አድርገው ደግሞ ላይ ገስት ገብታ ምናምን ወደ ኪችን ወደ የሀይሚዬ ኪችን ምናምን የለም እንደዛ ፎቶቸው የሀይሚዬና የብሩኬ ያለበት ኪችን ውስጥ ገብታ ምናምን አይነት ነገር እያደረጉ የሆነ እያዘዋወሩት ምናምን ነበርና የጨረቃ ፋሚሊ ደግሞ ግራ ተጋብቷልና ይሄ ነገር ቅንብር ነው ወይስ ደግሞ ምንድን እውነተኛ ነገር ነው እያሉ ግራ ዘመጋባት ሆነዋል ማለት ነው። የጨረቃ ፋሚሊ ግራ ዘመጋባት ትላላችሁ። እና ለማንኛውም ገስት ላይ ተሰቅለው ራሱ ስለዚህ ነገር እያወሩበት ሰምቼ እንዴ በዚህ ልክ ምንድነው ምናምን እያልኩ ነበርና ልጅቷ እንግዲህ የእውነት ይሁን የውሸት ይሁን አላሁ አለም፣ ብቻ ግን እኔ ቅንብር ነው ብዬ ነው የማስበው ውዶቼ። አሁን ላይ እንግዲህ ዘመኑ እንደምታዩት ነው፣ በጣም ከባድ ሆኗል። ምንም እውነትና ውሸቱን መለየት አልቻልንም። የምሬን ነው። በጣም አደገኛ የሆነ ጊዜ ላይ ነው የደረስነው ሰዎች። የሆነ በቃ በጣም አለ አይደለ የሚያሳምን ነገር ነው ሁሉም ነገር፣ ቅንብሩም ምኑም በቃ የሚያሳምን አድርገው ነው የሚሉትና እንደዚህ አይነት አፕሊኬሽን መጥቶብናል አሁን ደግሞ ማለት ነው። እና ውዶቼ አሁን ይሄ እውነተኛ ነው የሚመስለው እንግዲህ፣ እና ብዙ ሰው እውነት ነው ቅንብር አይደለም እያለ ነው። ግማሹ ደግሞ አይ እውነት አይደለም ይሄ ቅንብር ነው፣ ምን ሆናችሁ ነው? ጥንቸሏን ሁሉ አቅፋ የተነሳችው ፎቶ አለ ምናምንና እንዴ ምንድነው ምናምን እያሉ በቃ እና ስለዚህ ነገር የቤት ስራ ሆኖባቸዋል የጨረቃ ፋሚሊ ማለት ነው። ዞሮ ያም ሆነ ይህ ደግሞ እውነተኛም ቢሆን ምንም ያን ያክል የሚል ነገር የለውም። ምን እየሆናችሁ ነው? ሀይሚና ብሩኬ ሰው ጋር ይገናኙ እንዴ? እንግዲህ አይቀበሉ ወይስ የሰፈር ሰው ጎረቤት ትሆናለች ወይ ደግሞ ጓደኛቸው ትሆናለች ምናምን? ምን እንደዚህ የዚህን ያክል ምናምን ማናት ምንድናት ከየት ናት በቃ እያላችሁ ነው ምናምን በቃ
ሌላ ታሪክ ውስጥ ነው የገባችሁት ማለት ነው። ይቺ ልጅ ስራ ሆናባችኋለች እና እንደው ትክክለኛ ነገር የምታውቀው እንግዲህ እኔ አላቅም፣ ብቻ እኔ ቅንብር ነው የሚመስለኝ። ግን ብዙዎቻችሁ እንግዲህ ግር ብሏችኋል፣ አላቅም እንዴት እንደሆነ። አሁን ሀይሚዬ ጋር የተነሳችው ፎቶ ቅንብር ነው የሚመስለው። አያችኋ? የምሬን ይሄ ነገርማ ቅንብር ነው። ሀይሚዬ ጋር የተነሳችው ፎቶ የሀይሚዬን ቅንድብና አይን እዩ፣ ትንሽ ያስታውቃል የቅንብር መሆኑ ማለት ነው። እና ቅንብር ነው ብዬ ነው የማስበው። ግን አሁን ይሄ እውነተኛ ነገር ነው የሚመስለው። ሱብሃንአላህ። እና በጣም ነው የሚገርመኝ። አሁን አፕሊኬሽን በጣም ግራ የሚያጋባ አፕሊኬሽን ነው እና የሚገርም ነው። ብዙ አለ የሚገርማችሁ፣ ብዙ እንደዚህ እያደረጉ ማለት ነው። እና አብዛኞቻቸው እውነት ነው ብለው አምነዋል። እውነት ነው በቃ አብራ ተነስታ ነው አይነት ነገር ብለው አምነዋል ማለት ነው። እና ለማንኛውም ግራ አትጋቡ፣ ይሄ ቅንብር ነው የሚሆነው 100% ማለት ነው። ካልሆነም ደግሞ ይሄ ኖርማል ነው፣ ኖርማል ምንም እንትን የሚልነው ነገር የለም። እና ለማንኛውም ሀይሚዬና ብሩኬ እንግዲህ በኢንስታግራም ብቅ ብለዋል። እና ቤኪ ደግሞ ሜንሽን አድርጓት ነበርና ጥንቸል የያዘችበትን ፓርት ሀይሚዬ ጭራሽ ጥንቸሎቹን ለያየሻቸው ብሎ አለቀሰና ከዛ እሷ ሀይሚዬ ደግሞ አዎ አንዷን ቡቡ ወስዷል አንዷን ቡቡ ወስዷል ብላለችና ወይኔ ጥንቸሎችም ተከፋፍለዋቸዋል ምናምንና ውዶቼ፣ ይሄ ነገር ያው ዛሬ ደግሞ ሌላ እንግዲህ ይመጣል ብዬ አስባለሁ፣ ሌላ ቪዲዮ ማለት ነውና እንግዲህ ተዘጋጁ ጨረቃ ፋሚሊ። ፕራንኩ ድራማው ሊቀጥል ይሆናል ብዬ አስባለሁ ማለት ነውና ሜንሽን አድርጓታል እንደዚህ ብሎ ማለት ነው። ቤኪ የሆነ እንግዲህ የተቀረጹት ነገር አለ ማለት ነው። ወይ ከቤት ወጣለሁ ትላለች ሀይሚዬ፣ ወይ ብቻ የሆነ ነገር ማለት ነው። የሰይጣን ጆሮ ይደፈን ማለት በድራማው ነው፣ እውነት አይደለም ውዶቼ። ለማንኛውም እንግዲህ የሆነ አዲስ ነገር ይኖራል ብዬ አስባለሁ። ለማንኛውም ምንም ነገር ቢሆን ግን ድራማውን ቢቀጥል ምንም ቢል ሌላ መጥፎ ነገር ከመናገር እንቆጠብ ውዶቼ። ይሄ ስራና ስራ እስከሆነ ድረስ ስራቸውን ይስሩበት። እነሱ ከተዋወቁ፣ እነሱ ከተነጋገሩ በቃ እኛ አስተያየት የተሰማንን በቪዲዮ ልክ አስተያየት መስጠት ነው ያለብን ማለት ነው። እና ሀይሚዬና ብሩኬ ደግሞ ያው ይሄን ነገር የብዙሃኑን እንትን ኦዲየንስ ድምፅ አይታችሁ ያለውን ነገር ብዙሃኑ እንግዲህ ይሄን ነገር እንዲታቆሙ፣ ይሄን ነገር በሌላ አይዲያ በተሻለ አይዲያ እንድትመጡ ምናምን ከፈለገ ያው በሌላ አይዲያ ብትመጡ አሪፍ ነው ማለት ነው። ያው ቤተሰብም ከሚሰደብ እናንተም ያልሆነ ስብንትን ከሚላችሁ ከምትሰጡ ምናምን ሌላ አይዲያ ቀይራችሁ ይሄን ነገር አቁማችሁ በሌላ ብትመጡ ባይኔ ማለት ነው። ያው የብዙሃኑ ድምጽ ከሆነ ማለት ነው። እና ትናንት ባየሁት አሁን ብዙ ሰዎች በቃ ያዘኑ ናቸው ምናምን፣ እንደዚህ ደግሞ አንዳንዶቻቸው ደግሞ ይስቃሉ ይዝናናሉ ምናምን እና እስከዛሬ ያው ስንዝናና ስንስቅ ቆይተናል። አብዛኞቻችን የጨረቃ ፋሚሊ በጣም እየተዝናና እየተማርንበት ቆይተናል ምናምን እና አሁን ላይ ደግሞ ይሄ ነገር መቀጠል የለበትም በቃ ይብቃ ምናምን የሚል ድምጽ ከበዛ ደግሞ ያንን የብዙሃኑን ድምጽ በመስማት በተሻለ በሌላ አይዲያ ብትመጡ አሪፍ ነው ማለት ነው። እንግዲህ ይሄን ከክብር ጋርና ከሌላ ነገር ጋር አገናኝተው መጥፎ ነገር እናንተን ከሚናገሯችሁ የሌላችሁን ስም ከምትሰጡ ቤተሰብም ከሚሰደብ በሌላ ነገር መምጣት ብትችሉ አሪፍ ነው ብዬ አስባለሁ። ለማንኛውም ይሄ ነው መልእክቴ ለሀይሚዬና ለብሩኬ ማለት ነው። ለኦዲየንስ ደግሞ እንግዲህ ዛሬ እንደነገርኳችሁ አሁን ይሄን ሜንሽን አድርጓታል። ምናልባት ብዬ ነው ምናልባት ሌላ ይሄኑ ድራማ ከቀጠሉበት ያው ተነጋግረው ነው ማለት ነው። ስለዚህ ምንም ሌላ መጥፎ ነገር ከመናገር መጥፎ ቃል ከመናገር እንቆጠብ ማለት ነው ውዶችዬ። እና ውዶቼ ሀይሚዬም ብሩኬም ሁላቸውም ሰላም ናቸው፣ ፋይን ናቸው። ምንም የተፈጠረ ነገር የለም፣ ሰላም ናቸው። መጨረሻ ላይ እንዳይጣሉ እርስ በርስ እንትን እንዳይሉ የምትሉ እህቶች አላችሁና አታስቡ። ምንም የማይጣሉት ነገር የሚነጋገሩት ነገር የለም። ምክንያቱም ይሄን ድራማ ሲሰሩ ሁላቸውም ተነጋግረውበት አምነውበት እስከሆነ ድረስ ስራና ስራ እስከሆነ ድረስ ምንም የሚያጣላቸውም ነገር የለም ማለት ነው ውዶቼ። እና አታስቡ፣ አትጨነቁ። እንደዛ ባይሆን ኑሮ አይሸራረቱም፣ ምን አይሉም፣ ቪዲዮውንም አይለቁትም ነበረ። እንደዚህ አይነት ነገር አምነውበት ምናምን ባይሆን ኑሮ በዚህ ደረጃ እንትን አይሉም ነበር። ግን እንደምታያቸው ይሸራረታሉ፣ እርስ በርስ ይዛዛጋሉ፣ ምናምን ይቀላለዳሉ፣ ሁሉም ቦታ ማለት ነው። ስለዚህ አትጨነቁ፣ አታስቡ። ሁሉም ቢሆን ተመካክረው ነው የሚሰሩት። መልካም ምሽት ይሁንላችሁ። ባይ ባይ።